ሰላም ሰላም፣ ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ በጣም በሚያሳዝን ነገር ነው ይዤላችሁ የመጣሁት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ፍትህ እንበል። የኔ ቻናል ሁሌም ድምጽ ነው የሚሆነው፣ ለሴትም ለወንድም ለተጎዱ ድምጽ የሚሆን ቻናል ነውና ስለዚህ አትጎዱበትም፣ ትጠቀሙበታላችሁ። ድምጻችሁን አሰሙ። እዚህ ጋር ፍትህ እንበል። እቺ እህታችን እንግዲህ ዳግማዊ ቀነኒ ሆናለች ማለት ነው። ፊቷን ተመልከቱ። እንደዚህ አበላሽቷት እንግዲህ የገዛ ባሏ ነው እንደዚህ የሚያደርጋት እየቀጠቀጠ። በጣም ያሳዝናል። ብዙ መረጃ ነው እንዳለ ከመጀመሪያ እስከ መጨረሻ አዳምጡት። መረጃውን ሙሉን ላስገባላችሁ፣ ከሷ አንደበት ስሙ። እንዲሁም እህት፣ የእሱ እህት፣ የባሏ እህት ባል ይሄ ነው እዚህ ጋር የምታዩት ኮፍያ ያደረገው። ልጅቷ ደግሞ እዚህ ጋር ንጹህ ፊቷ እያለ በጣም የምታምር ቆንጅዬ። አሁን ደግሞ ተመልከቷት ፊቷን ምን እንዳደረጋት ያሳዝናል። የእውነት የአረመኔነት ጥግ ነው ይሄ ማለት ነው። እስኪ ቪዲዮን እንስማ። ጥቃት እያደረሰ እየቀጠቀጠ ያማል። ያውም በጣሊያን ሀገር አስገድዶ እየደፈረኝ እየደበደበኝ ነው የምኖረው የነበር 2 ዓመት ሙሉ። አንዱን ዓመት ያን ያህል አልጎዳኝም። እንደዚህ ገመዱን የሚያስርበት እኔን የሚያስርብኝ የሰዎች እንትን ውስጥ የሚከተኝ ዓመታት ነበሩ። አንዱን ዓመት ነው ምልሽ። ከዛ በኋላ ግን እኔን ታርጌት ውስጥ ከከተተኝ በኋላ የሆነ ክፍት ብሎኝ እንኳን ካየኝ በጥፊ ነው የሚመታኝ። ምንድን ነው የሚያስተክዝሽ? ቀና ላይ ብሎ ነው የሚያደርገኝ፣ ይመታኛል። እና የሆነ ሰው በጥፊ ሳይሆን የሚመታኝ ይሄ በዚህኛው በጀርባው እጁ ዷ ነው የሚያደርገኝ። እና ሳየው በጣም ነው የምፈራው። ፔሬዲ አይቆምም። በጣም ነው ፔሬዲ የሚፈሰው። ለህዝቡ ግልጽ ለማድረግ ያህል ከስምሽ እንጀምር። ማሪ፣ ስምሽ ማን ነው? ስሜ ሁሉም ሰው የሚያገኘው የሰፈር ስሜ ምናምን ሊና ነው። ትክክለኛ ስሜ የቤት ስሜ ግን ትክክለኛ የዶክመንት ስሜ ሉዋም ነው የምባለው። እሺ ሊናዬ፣ የምትኖሪ ፈረንሳይ ነው ያልሽኝ አይደል? ጣሊያን ሮም ነው የምኖረው። አምሶሪ ጣሊያን። እሺ እኮ ማን እንዴት ነው ከሱ ጋር እንዴት ተዋወቃችሁ? እንዴት ጀመረ ይሄ ነገር የሚለውን እሱ ማን ነው? ፍቅረኛሽ ነው? ባልሽ ነው? ምንሽ ነው የሚለውን ብታስረጅን ከይቅርታ ጋር። እሺ እኔ እሱን የማውቀው በፊት ነው። እኔ የዛሬ 12 ዓመት ነው ጣሊያን መጣሁኝ። ያኔ እሱም የመጣበት ሰዓት ነው እዚህ ጣሊያን። አንቺን በራስሽ እሱን በራሱ እሱን በራሱ እኔም በራሴ ነው የመጣ ነው። ጓደኛዬ እሱን ታውቅ ነበር፣ የእሱን ቤተሰብ ታውቅ ነበር። ኢትዮጵያ መሰለኝ በሆነ አጋጣሚ ነው እንጂ የተዋወቁት። ያን ያህል ቤተሰብ ሆነው የሚተዋወቁ ሆነውስ አይደለም። ግን ያው ሰው ሀገር ስትገናኙ ወይም አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄ ያለው ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልል ደግሞ ደስ ይለኛል። በጣም ወዳቸው እንደ እህት ጓደኞች ደግሞ አሉኝ። ወደ 20 ዓመት አብረን ያደግን ጓደኞች አሉ። እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ፣ እያስገደደኝ ምን እያለኝ ኖረ፣ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለሁም የድሮ ፎቶቼን ምናምን እያደረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም ተክዤ። ምንድን ነው የምተክዥው ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው ቤት አባቴ ሲመጣ አልችልም
መስቀል ሊናዬ እንደዚህ ሆንሽ ጊዜ እስክሪኝ መቼም ጊዜ ይወስዳላ። ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? የጣሊያን በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጠበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ከዛ ደሜ ሲፈስ እዛው ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገች ምን ሆነች ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረኩሽ፣ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው፣ ይሄ ጭንቅላቴ ሊቨርስ ነው፣ ፕሊስ ሆስፒታል ሊድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በነም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም፣ ማንም አያውቅም። እኔ አልናገርብህም፣ ብቻ አስወጣኝና ሆስፒታል ሊድ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደ ሴት ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው። ይህን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም? ማለት አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ ምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ። እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ ምንመጣ እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታውቁ ብዬ ነው። በቃ እንድታውቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታች አለ፣ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነበት ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ እያለ እንደሆነ አወቀ። ሀጂ ጋት ቀርቷል እኮ አሌክስዬ አርገው ላይ ከፍቼ ዝም ላርገው። ኦኬ ላይክ ሁላችሁም ኤቭሪዋን ጋይስ ኮፒሊንግ አርጉት። ኮፒሊንግ አርጉት ጋይስ ላይ እንዳይዘጋ ግን ኮፒሊንግ አርጉት። የኔ አካውንት ሁሌ መስዋዕት የሚሆነው ለተበደለ ሰው ድምፅ የምሆንበት ነው። ስለዚህ ምንም ችግር የለም። አካውንት ቢዘጋ አካውንት እንከፍታለን። ሰው እንደዚህ ተደብድቦ እያየን ዝም አንልም። ማንም ሰው ነግበኔ ነው። እሺ እህቴ ቀጥይ ማሪ። ይሄ ነው አይደል ደብዳቤ? ይሄ ነው አይደለ?
አዎ ቤት ውስጥ በጣም ነው የሚያስፈራራኝ፣ በጣም ነው እንትን የሚለኝ አላልኩሽም? ከዛ በኋላ የሆነ የመጀመሪያ ጊዜ ደበደበሽ የኔ አሁን ያቆምነው ለመጀመሪያ ጊዜ ሲደበድብሽ ስልኮች እንዳለ የተሰበሩ ናቸው ሀቡ። ይሄም በመከራ የመጡ በስንት እግዚአብሔር ትቶልኝ ያሉ ኤቪደንሶቼ ናቸው። ከዚህ በላይ ምንም ኤቪደንሶች የለኝም። የሚያስፈራራኝ ቮይሶች ምናምን እንዳለ አሁን የሚልካቸውን ለአሞራው ልኬለታለሁ፣ እሱ ያሰማሻል። ቀጥሎ ደግሞ አስገድዶ ነው የሚደፍረኝ። ቤት ውስጥ አስገድዶኝ ነው የሚደፍረኝ። ማለት ኦልሬዲ ባልና ሚስት ሆናችሁ አብራችሁ እየኖራችሁ ነው። ግን ያለ አስገድዶ እኔ ከሱ ጋር መሆን አልፈልግም እያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት እሪ እንደምትል እኔ አውቀዋለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄያለሁ፣ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልል ደግሞ ደስ ይለኛል። በጣም ወዳቸው እንደ እህት ጓደኞች ደግሞ አሉኝ። ወደ 20 ዓመት አብረን ያደግን ጓደኞች አሉ። እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ፣ እያስገደደኝ ምን እያለኝ ኖረ፣ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለሁም የድሮ ፎቶቼን ምናምን እያረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም። ተክዤ ምንድን ነው የምተክዥው ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው ቤት አባቴ ሲመጣ አልችልም። እሱ የሚለኝ አባቴ ምንድን ነው ተክዤ ምናምን የሚያይኝ እንትን የሚለኝ እንደዚህ መበድበኝ በጣም እንትን መሆንበት ቀን ሊናዬ እንደዚህ ሆንሽ ጊዜ እስክትኝ መቼም ጊዜ ይወስዳላ። አባትሽ ፊትሽን አላየም? ምን ሆነሽ ነው አላለም? እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? የጣሊያን በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጥበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ከዛ ደሜ ሲፈስ እዛው ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገች ምን ሆነች ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረኩሽ፣ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው፣ ይሄ ጭንቅላቴ ሊፈርስ ነው፣ ፕሊስ ሆስፒታል ሊድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በደም ነበር የሆነው አለኝ። ታምራ መሪያ አሞሬ ይል ነበር። ያንቺ ነው። እኔ አይደለሁም። እኔ ታይሽ ተሳስተሻል። እኔ ጽፌልሽም አላቅም። አንዴ ነው ጻፍኩላት፣ አንዴ ነው ቮይስ ያወራኋት። እሱንም ከሆስፒታል የኔ የግል ዶክተር ያለ እሷ ትጨርስና ነው ያወራሉ። ቆይ
እሺ ሊናዬ ለምን አልከሰሰም? አባትሽ ልክ የዛሬ 2 ወር ይህን እንዳወቀ ለምን አልከሰሰም? ይገሉብኛል እህቶቼ እረፍ እያልኩት እና አንድ ተራ ሰው ምን አቅም አለው? እስኪ የኔን እህቶች ይግደልብኝ እስኪ ልብ ካለው እኔ ፎቶ ለጥፌ ቪዲዮ ሰራለሁ። ልንገርሽ ሀቡዬ ምንድን ነው የሚገልብሽ? ከኢትዮጵያ ማስመልጠው ነው ያመጡት። አሁን ላይ ስሰማ ከኢትዮጵያ ማስመልጠው ነው መምጣት አይችልም እንዴ? እኔ አሁን የእሱን ፎቶ ለጥፌ ቪዲዮ ሰራለታለሁ። ድምፁን እያንዳንዱ የተናገራቸውን አጸያፊ ቃላቶች ከፎቶ ጋር አብሬ ፖስትለታለሁ። እስኪ ሂድ እኔ አድራሻ ይታወቃል። ዋብነት ለሚሄድ ኪንካሻ ሀቡ ልደርሻለሁ። ሀቡ አባቴ ትልቅ ሰው ነው። እሷ ታወራልሽ፣ እኔ ላውራ። እሷ እንደምትለው ወንድሜ እንዳልኩሽ ነው። በጣም ነው ጋዝ ላይት የሚያረጋት። ማታ ድብድብ ቅጥቅጥ ያረግና ቅድም እኮ ስትናገር ሰምቻታለሁ። ሳራ ጋዝ ላይት በአማርኛ ይሁንልን። አብዛኞቻችን እዚህ ውስጥ ያለ ነው እንግሊዝኛ ማለት ማሳመን የሚችል ይሄ አንቺን ጥፋተኛ እንደሆንሽ ያሳምንሻል ወንድሜ። ልንገርሽ እሱ እኮ ጥፋተኛ ነው ታውቂያለሽ። እኔን መሰክርላታለሁ። ጥፋተኛ እንደሆንኩ አስፈራርቶኝ አይደል አሳምኖኝ አይደለም አስፈራርቶኝ ነው እኮ። ቆይ ልንገራት አንዴ፣ እኔ ላስረዳት። ልናገር አንዴ እሺ። ያሳምንሻል እና አንቺ ጥፋተኛ እንደሆነ እኮ ታውቂያለሽ። አሳልፈሽ ብቻ በቃ ይችልበታል እንዴ። ሰዎች እኮ ሳያዩት ሳያገኙት እኮ ነው 30 ሺህ ዩሮ 40 ሺህ ዩሮ 50 ሺህ ዩሮ የሚሰጡት ሀቡ። ይሄን ሰው እያመኑት የሀገር ሰው እኮ ነው የሚያጭበረብረው። በቃ አስማታቲው ሰይጣን። በዚህ በኩል ደግሞ ብታየው በጣም ጨዋ ስነ ስርዓት ያለው ፍቅር የሆነ ልጅ፣ በቃ ለሁሉም ማድረግ መስጠት የሚወድ በቃ 1000 ብር ከያዘ 1000ንም ሊሰጥ ይችላል። በቃ ለሰው የሚያሳየው ይሄ ሳይኮፓት ሰዎች ታውቂያለሽ ሀቡዬ። አንቺ እኔን እንድትወጂኝ እንድታምኚኝ አረግሻለሁ መጀመሪያ እና የፈለገ ጥፋት ባጠፋ እኔ ደግሞ ቅድም ምናልባት ይሄ ሰውዬ ድራግ ይወስዳል ወይ ማታ እንደዚህ ደብድቦሽ እንደዚህ አሰቃይቶሽ አድርጎሽ ጠዋት እኔማ ራሴ ማጥፋት አለብኝ እኔ ነኝ እንዲያረኩሽ ምናምን ብሎ የሚያለቅሰው ይሄ ሰውዬ ሀሽሽ ይወስዳል ወይ ብዬ ጠይቂያታለሁ። ወይም የአእምሮ በሽተኛ ነው ወይ ብዬ ጠይቂያታለሁ። እንዴት ራሱ ያደረገው ነገር እኔ ነኝ እንዲያረኩሽ ያስብላል ሀቡ ያስብላል። ነግራታለሁ፣ አስጠንቅቂያታለሁ፣ ይቅርብሽ ብያለሁ። በራሷ ነው ያመጣችሁ። ይሄንንም አሁንም ሚዲያ ላይ መታለች። ሚዲያ ላይ ከመጣች ካወራች አይቀር ደግሞ እኔ ሁሉን ነገር ነው ማወራው። አሁን ቅድም ከይቅርታ ጋራ ፕራይቬት ጀት ምናምን ያልኩት ምናምን ለማውራት ፈልጌ ሳይሆን እኛ ግቢ ውስጥ ምኖርበት ግቢ ሰፈር እንደ አንድ መንደር ናት ሀውዬ። እና መንደር ሆኖ አታቅም ስለማታቅ እንጂ ኦልጃ ታካሽ ኳስ ፉትቦል ፕሌየሮች፣ ታዋቂ ፌመስ አርቲስቶች ምናምን እኔ የምኖርበት ሰፈር ውስጥ ነው የሚኖሩት። ሄሊኮፕተር ግቢያችን ውስጥ ይቆማል። እሷ የመጣችበት ግቢ ለእኔ ተሰጠኝ። ከባሌ ጋር ስለተለያዩ መለያየት ሳይሆን እዛ ግቢ ውስጥ 3 ቤት ነው ያለን። ቤተሰብ ሲመጣብኝ፣ ጓደኛ ሲመጣብኝ መሆንበት ቤት አለ፣ የልጄ የሚኖርበት ቤት አለ፣ የአማቼ ቤት አለ። ትልቅ ቪላ ቤት ስልሽ ስለተለያየን ብላ ራሱ አመለጣት። እኔ ላውራ ተለያይተሽ የምትኖሪበት ነው። አንዴ ላውራ ልስን ቱ ሚ አታቋርጭኝ። ጥያቄ ካለሽ ዲናዬ እንስማትና እኔ ነጥብ ይዘና ግቢ ውስጥ ይቆማል ሄሊኮፕተር። ኦልጃ ታካሽ ኢንተርኔት ላይ ማየት ትችያለሽ። ግቢ ውስጥ ሄሊኮፕተር አይቆምም፣ ፕራይቬት ጀት አይቆም። ይሄ ተራ ነገር ነው። ተይው፣ እሱ ዝም ብዬ ቅድም የአፍ ወለምታ ነው አወራሬ። ዝም ብዬ እንደዚህ ማለት እንደዚህ ለገንዘብ ብዬ ምናምን ለጥቅም ብዬ ምናምን ማረግ ሴት እንዳልሆንኩኝ ለማሳያ ነው እንጂ ሌላ እንትን አይደለም። ምንም ይሄን ተውት እርሱትና አሁን ወደ ጉዳይ ስንገባ አስፈራርታኛለች ላለችው ኬዝ ደግሞ እሷን በሌላ ስልክ ደውዬላትም አላውቅም፣ አስፈራርቻትም አላውቅም፣ አርጌውም አላውቅም። ምክንያቱም ቀን በቀን ነው የምንገናኘው፣ ቀን በቀን ነው የምንተያየው። ምን የምንለው በስልክ አይደለም እኮ ያለችው፣ በቁጥር አይደለም፣ በእንትን በቲክቶክ ነው። በቲክቶክ አካውንት የተለያዩ ቲክቶክ አካውንት ይጻፋል። እና እኔ ለመሆኔ በምን እርግጠኛ ሆና ነው እኔ ላይ መታ የምትለጥፈው? ሌላ ሰው ቢሆንስ በምን አወቀች እኔ ለመሆኔ? ለምን እንደዛ ታስባለች? አየሽ ችግሯን አየሽ። አሁን ሀቡች ልጅ በፊት ምቀናባት ምናምን የመሰላት ተይ ስላልኳት ወንድሟን ሄዳ ደግሞ ለሱ ትነግረው ነበረ። ከወንድሜ ጋር እኮ ያጣለችኝ እኮ እህትህ ሌባ ነው ብላኛለች ብላ መጥቶ እኮ እኔን እኮ ሊገለኝ እኮ አንቆኛል እኮ። እንዴት ለሚስቴ ሌባ ናት ብለሽ ትነግሪያታለሽ ለሷ ብሎ አስገድለኝ እኮ ነበር እኔን። ገባሽ? ለሷ በጥሩነት ምነግራትን ሄዳ ለሱ ትነግረው ነበረ፣ ለወንድሜ ማለት ነው። እህትህ ሌባ ነው ብለሻታል። በስሟ በልብ ቅርጽ ቆይ ይኸውልሽ ወንድምሽን ስም በልብ ቅርጽ ሴቭ አድርጋው ስለነበር አንቺ ባለሽበት ሲደውል እንዴ ማን ነው ስትያት ሀጂ ነው ስትልሽ
አስመትቶብሽ ነው በቃ በልብ ቅርጽ ሴቭ ካረግሽው ከወደድሽው ይሄን ሰውዬ መተት አስመትቶብሽ ነው አልሻት። ከዛ ስትያት ምንድነው መተት አለችሽ። እኔ መተት ራሱ አንቺ እንደ ሀቡ ፌስቡክ ላይ እኮ ገብታ እኮ እህቱ መርዝ አረገችብኝ ቀንታ በኔ ቀንታ እኔ በሷ ቀንቼ እንግዲህ ወይ እንደዛ ያልኩት ካለ ኔቨር አላልኩም። ሳራ ያንቺ ስም ያልጠራሁም አንቺ አረግሽብኝ አላልኩም። አቋርጥሻለሁ ለምን አንቺ መተታርክሽብኝ አላልኩም። እኔ የዳንኩ ሰው ነኝ። እዚህ ጋር አላለችም እንደዛ። እሺ አንዴ በተራ በተራ ነው የምናወራው።